ወረዳ ውስጥ እንግዲህ ገና 2 ሰዓት እንደሆነ ገብተናል። ለእግዚአብሔር መልካም ፍቃድ በዚህ ሰዓት ወደ ገዳሙ የምናበራበት ጊዜ ላይ ነን። አባታችን ከፊት ለፊታችን ቀድመዋል። መኪና ተዘጋጅቶልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር መልካም ፈቃድ ኮምቦልቻ አየር ማረፊያ ደርሰናል። ከዚህ በኋላ እንግዲህ በግምት ወደ 11 ሰዓት ተኩል አካባቢ የሚፈጅ ማለት 11 ሰዓት ተኩል እንደርሳለን ብለን ተስፋ እናደርጋለን። ወደ 154 ኪሎ ሜትር ነው ከደሴ ዳውንት ማለት ነው እስከ ደሴ 114 እስከ ደሴ ከተማ 17 ኪሎ ሜትር ይጠበቅብናል። እንግዲህ እንደ እግዚአብሔር ፈቃድ ያለው ሁኔታ ነው። እንግዲህ እግዚአብሔር ጉዟችን ይባርክ። አሜን። እንግዲህ እጅግ በጣም ቆንጆ የሆነ ጉዞን አድርገን እዚህ ደርሰናል። በጠዋቱ ነው የገባ ነው። አባታችንን ከፊት ለፊት አድርገን እንግዲህ ዛሬ ወደ ሰሜን ወሎ ነበር ደጋግመን የምንሄደው። አሁን ደግሞ ደቡብ ወሎ ተገኝተን በጣም ከባድ መንገድ ገና ይጠብቀናል። ያንን መንገድ አብራችሁን ትጓዛላችሁ። እንግዲህ እንጓዝ። አሁን የምታዩት ቤተክርስቲያን የአረንጓዴ ቢጫ ቀይ የተቀባው የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ነው። ብቻውን ነው ያለው። አካባቢው ላይ አንድ ክርስቲያን ብቻ ነው ያለው። ዙሪያውን ያሉት ሙስሊሞች ናቸው። ነገር ግን ያው አሁን በግርጌያችን በዚህ ከወንዝ ማዶ ናቸው ያሉት ክርስቲያኖቹ። መካከል ላይ ትልቅ ወንዝ አለና ክርምት ላይ ስለሚሞላ መሻገር ይቸገራሉ። ስለዚህ ወዲህ ማዶ እናምጣ ወደ ቅርባችን ሲሉ ሙስሊሙ ማህበረሰብ አይ በረከታችን ነው አይሄድም፣ እኛንን መጠበቅ ያለብን እኛ እንጠብቃለን በሚል አሁን የሚጠብቁት ዘበኞቹ ሙስሊሞች ናቸው። እና እንግዲህ የቤታቸው አጥርና የቤተክርስቲያኑ አጥር ተያያዥ ነው። እዛ ጋ እንጨት ወድቆ እንኳን እንጨቱ ደርቆ እዛ ጋ አንስተው እንኳን አይማገዱም። ምክንያቱም ቀድሞ ሰማዕቱ ቅዱስ ጊዮርጊስ አደረገው የሚሉት ያደረገው ታምር ስለነበር አንድ ግለሰብ ሞፈር ቆርጦ ሞፈር ማለት ያው ለእርሻ የምንገለገልበት ማቴሪያል ማለት ነውና ወስዶ ልጣለስ ሲለው ከትከሻው ላይ አልወርድ ብሎ እምቢ ብሎት መልሶ ቤተክርስቲያኑ ላይ ወስዶ ሲጥለው ነው የተገኘውና የወረደለትና ከዛ የተነሳ ተከብሮ ነው የሚኖረውና የጋራ ቤተክርስቲያኑ ሙስሊሙም ያው የሚያከብረው ቤተክርስቲያን እና ብቻውን ነው ያለው። ግን ምዕመኖቹ ከወዲህ ማዶ እየሄዱ ይገለገሉበታል ማለት ነው። ከርቀት ስናየው ደስ ብሎ ነበር። ያው አረንጓዴ ቢጫ ቀይ ተቀብቶ አባታችንን በደንብ አድርገው ገልጸውልናል። እንዲህ እያየን እስከ ገዳሙ አቡነ ሙሴ ድረስ አብረን የምንጓዝ ይሆናል። እንግዲህ ወደ የደባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም እየሄድን አሁን የምንገኘው በከተማው መሀል ላይ ነው እና ከአባ ጋር ወስነናል። ወጥተን አንድ ትንሽዬ መኪና ውስጥ ነው ያለነው። ፒክአፕ መኪና ወደ ገዳሙ ለመሄድ ተነስተናል። 3 ሰዓት ተኩል ወይ 4 ሰዓት ድረስ ፈጀን። ቀድሞን ካብሬ ከፈሉ ተዘጋጅታችሁ ሬዲዮናችሁ እንድጠብቁን ነው። ሸጠናት ከስክስ ብንገዛ የምንሄድባትን መኪና አባ መግራችን ታስኬደናል እያሉ መኪና ለመቀየር እየተከራከሩ ነው። ግን በእውነት ማለት ነው እኔ በጣም የሚገርመኝ ነገር ከዚህ በፊት አባት ሞሴኔታ አባ ገብረ ኢየሱስ ወደ ከተማ መጥተው ከኛ ጋር አብረው መሄድ የሆነ ነገር ማድረግ ምናምን ሲችሉ በጣም ጎበዞች ናቸው። ከኛ የተሻለ ነገር ነው የሚያስቡት የሚያዩት ምናምን። እኛ ከተማ ተወልደን ያደግን ሰዎች እንደነሱ ንቃት የለንም። አሁን እኔ በሆን ኖሮ ይሄን መኪና የተቆጣጠርኩት ቼክ አላረገውም። በቃ እችላለሁ ብሎ ስለመጣ ከፍያለሁ ገንዘቤን ይዞ የሚሄደው እንጂ ይሄ መኪና ሊቆም ይችል ይሆን ምናምን የወደፊቱን አስቤ በጭራሽ አላረግምና አባውን ያንን ነው እየተከራከሩትና መኪናዋን ያትማ በደንብ አሳያቸው። በመጨረሻም እዚህኛዋ መኪና ውስጥ ገብተናል። ስዕላቶች፣ መጽሐፍቶች፣ መቁጠሪያ፣ መስቀሎች በገዳሙ በሚመረት ለሰፊው ሕዝብ ያከፋፍላሉና አሁን የምንገኘው ደሴ ነው። ምን እንደሚያህል ቅዱስ ገብርኤል ቤተክርስቲያን አያችሁት? በጣም የሚያምር ትልቅ ቤተክርስቲያን አለ ገዳሙ። የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም ሱቅ ነው ይሄ እና እዚህ ስትመጡ ይሄን ሱቅ እየጎበኛችሁ ብትሄዱ መልካም ነው። አሁን እኛ ወደ መኪናችን ልንገባ ነው። ሁልጊዜ ምሳቸው ሲያንጹ 2 መላእክት አሉ የማይለያቸው
تركيا لنا يا المنبر المرة تركيا وعشان كده استاذ يا مساعد موسيقى وعشانه لو انت وين ورانا وعشان يا الفل وعشان ዳውንት በማለት ደረጃ በሚባል ተጉዘን ልንገባ ነው። ከቤራችን ጋር ረዳታችን ትጉ ሰራተኞች አቤት አቤት በአልጋ የተጓዝን የመጀመሪያዎቹ ተጓዥ ዳውንት በጣም ይገርም ነው። ከአንድ መንደር በጣም ነው የምታንስበው አይደለም በከተማ ዳውንት ከተማዋ ይችን ነው የምታክለው ብለው አሳዩ እና አሁን ያለነው በዳውንት ከተማ ነው። ይሄ ነው ፊት ለፊት የምታዩት ነው ዳውንት ከተማ። ወደ ገዳሙ እየተቃረብን ነው ማለት ነውና እጅግ ደስ ብሎኛል ይሄንን ጊዜ ስላሳየን እግዚአብሔር የተመሰገነ ይሁን። አሁን በቀጣይ ገዳሙ ግቢ ውስጥ ገብተን እንቀርጽላችኋለን። እንግዲህ እንዳያችሁት ሌሊት ነው የተነሳ ነው 11 ሰዓት ተነስተን አሁን 12 ሰዓት ሆኗል። የደባ መቅደሰ ማርያም አቡነ ሙሴ ገዳም እንግዲህ ከመኪና የምንወርድበት በእግራችን ለመሄድ የምንጀምርበት ቦታ ላይ ነው ያለነው። እዚች አካባቢ ላይ ልክ መኪናው መቶ የሚያቆምበት ላይ ወፍጮ ቤት አለቻቸው። እቺ የነሱ ወፍጮ ቤት ናት። መኪናዋ ተመልሳ ሄዳለች። ያው ሌሎች ልጆችን ሰዎች ይዛ እየሄደች ነው። ወዴት እንደምንሄድ ልብ ብላችሁ ብታዩት ወደፊት ለፊቱ እንዴት ያስፈራል መሰላችሁ። ሰዓቱ በዚህ ሰዓት 12 ሰዓት ተኩል ሆኖ እየጨለመ ነው። መንገዱ ምን አይነት አስፈሪ ሊሆን እንደሚችል አላውቅም። ለመጀመሪያ ጊዜ ነው ወደዚህ አካባቢ እየመጣሁ ያለሁት። የመጀመሪያዬ ነው። ብቻ እንዲሁ ድባቡን ስታዩት ግን ትንሽ ያስፈራልና በመሀል ያሉትን ነገሮች እያሳየኋችሁ እሄዳለሁ። እንደውም ትንሽ ስሰማ የደባ የተባለው ራሱ ከአውሬ ጋር በተያያዘ ነገር ስለሆነ ምን ይገጥመናል አላውቅም። አብራችሁን የምትጓዙ ከሆነ ይህንንም ጭምር የምታዩት ይሆናል። ያው ለመጽደቅ አይደል ለመኮነን እስካልሆነ ድረስ እናንተን በረከቱ ይደርሳችኋልና ቁልቁለቱን እያየን ተከተሉ። የገደሉ አፋፍ ይዞ ይሄ በዚህ እንደወረደ እንግዲህ ከታች ጠቆር ያሉት ማሳዎች የግለሰቦች ናቸው። ይሄን ይዞ እንግዲህ ወደዚህ እነዚህ ሰብሰብ ያሉት መንደሮች ግለሰቦች መንደሮች ናቸው እነዚህ ታች ያሉት። እሺ፣ ግን መሬቱ ግን የገዳሙ ይዞታ ላይ ነው ያለው? አዎ፣ ያው ቀድሞ ስለያዙት ገዳሙ ከበለብዙ ጊዜ ተቋርጦ ስለነበረ ያው አርሶ አደሩ ነበር ይኖርበት የነበረው። አሁን እነዚህ መንደሮቹ ወደዚህ ያሉት ለብቻቸው መንደሮች የግለሰቦች ናቸው። የትልቅ አዳራሽ ረዘም ብሎ የምናየው ቤት እሱ የገዳሙ ነው። ያ ዛታች። እሺ፣ ማዶ ተሻግሮ ደግሞ በገብርኤል በታች ወደ ማዶ ላይ ያለው ትልቅ ቤት አሁንም ያም የግለሰብ ነው። የመናንያኑ ቤት ወደዚህ ውስጥ ያለ ነው። አንዱም ፈተናችን ይሄ ነው ለኛ። ምክንያቱም ጥለነው አንድ ትልቅ ቦታ ነው፣ የቃል ኪዳን ቦታ ነው። ለመኖርም ደግሞ ከዓለማውያን ጋር ተቀላቅሎ መኖር በጣም ፈተና ነው። ለብዙ መነኮሳት ፈተና ነው በራሱ የመንደሩ ትልቁ እንቅፋታችን እሱ ነው። አንድ ቦታ ስለሆናችሁ? አዎ፣ አንድ ላይ ስለሆነ አንድ ቦታ ላይ ሆነ ጎን በጎን ሲሆን ገዳማ ህይወትን አደበዘዘው። ደግሞ ገዳም አይደለም እንዳንል እንግዲህ የምታዩት በራሱ ይናገራል። ይሄ ጥቅጥቅ ደን እንግዲህ የምታዩት ወይራ ጽድ ነው። ይሄ እንግዲህ የቅዱሳን መከማቻ ቦታ ነው። ይሄ ውስጡ ነብሮች ናቸው የሚኖሩበት፣ አራዊት ናቸው፣ ቅዱሳን ናቸው የሚኖሩበት። ሰው አይገባም በዚህ በቅንጭላቱ የምታዩት። ያው እንግዲህ ዝቅ እያልን ስንሄድ ዋናው ቤተክርስቲያን ነው ያለን። ዋናው ገዳሙ እዚህ ውስጥ ነው። ማዶ ላይ የምናየው ቅዱስ ገብርኤል ያው ወደ ጥንተ ገዳምነቱ ሲመለስ ለምእመናን መገልገያ የተሰራላቸው ቤተክርስቲያን ነው ያማዶ። ያው ዓለማውያንና ገዳማውያን አንድ ላይ ስለመገልገል ብዙ አይነት የሚያፋሉት ስርዓቶች ስላሉ አፋፍ በላይ ያሉት ሁለት አብያተ ክርስቲያናቶች ተሰርቶላቸዋል። አባታችን አባ ዮሴፍ እዚህ ቅዱስ ሚካኤል እዛች ጉልላቷ የምትታየው ማናት አሉኝ? ቅዱስ ገብርኤል ለዛ አካባቢ የተሰራ ይሄው ጀምረው እዚያ ማዶ ላሉት መገልገያ ተብሎ ነው ያ ቅዱስ ገብርኤል የንታ ናቸው ይሄንን የሚያስተከሉላቸው እኛ አባ ዮሴፍ ማለት ነው። እና እኔ ከገዳሙ ጋራ ከማህበረሰብና መናንያት
አንድ አይሆንም። ስለዚህ እነዚህ ደብር ናቸው፣ ገዳም አይደሉም። እነዚህ ከህዝብ ከገዳሙ ምንም አገልግሎት የላቸውም ማለት ቅዳሴ ሲቀደስ ስጋው ደግሞ መቀበል የሚከለክላቸው የለም። ቅዱስ ቁርባን መቀበል የከለክላቸውም። መንፈሳዊ አገልግሎትን መጥተው ቢሳተፉ የከለክላቸው የለም። ግን አስተዋጽኦ እየከፈሉ ክርስትና የሚነሱት ዓመታት ሲሞቱ የሙት ፍታት የሚያስፈጽሙት እዛው ተሰራላቸው ደብር ላይ ነው ማለት ነው። ስለዚህ ቀዳሻያኑም ባለ ህግ ናቸው፣ እዛው ላይ ባለ ህግ ናቸው፣ እዛው ላይ ናቸው። እዚህኛው ጋር መነኮሳትና ህፃናት ዲያቆናት ናቸው የሚቀድሱት። መልካም እንግዲህ ይሄ መንገድ ቢገባ ተብሎ ታስቦ በዚህ ተቀይሶ ያለ እንትን ነው። ያው ያቅም አለመኖር እንጂ ብዙ ነገሮች ቢገቡ ይቀል። ገዳሙ ድረስ መኪና እንዲገባ ሞክራችኋል ማለት ነው? ሞክረናል፣ ግን ኤክስካቫተር እና የዶዘር እጥረት ስለነበረ አልተሳካም። ይሄ አሁን መኪና እናስጠርጋለን ብለን አስጀምረው ነው ይሄ እንግዲህ። አዎ ውስጥ ድረስ ለማስገባት ገዳሙ ድረስ ይሄንን እንግዲህ ይሄን ፈድፍዶ ነው እንዲሁ አልቻለው ያለ ጊዜና ምልስ ያለብን ሄደ ጀምሮ ሲሆን ቅምጥልጥል አድርጎት ይሄን ሁሉ ኧረ እንታ አይ ቦታ አልሆነኝም። እንደውም ያ ማሽከርከሪያው የብረት ማሽከርከሪያው እንዲሁ ጭርግድ አለ። ይህን ሁላ ግርጋንቲ እየወረደ ሲያመርተው ከዚያች ውስጥ ሲደርስ ነው ጭርግድ አለበት። የንታ አልቻልኩም በህልክ አልሆነም አሉና ምልሳል ተጎመደ። ተጭኖ ነው እንደውም መኪና ሄዱ። ያው አሁን ከታች ስራ ለመስራት ዋሻውን መጥገና ለማድረግ ታች አንዳንድ ግንባታዎችን ለመስራት በሰውና በአህያ ተጓጉዞ ነው። አሸዋ ሲሚንቶ ለማውረድ በጣም ፈተና ነው። ረጅምም የእግር ጉዞ ስላለው አዎ ከባድም ነው ደግሞ መንገዱ በጣም። በተለይ አሁን ለጥገና ተብሎ ድጋፍ ተብሎ የመጡ ብረቶች አሉ። በሰው መንቀሳቀስ ስለማይችሉ ደጋ ነው የቀሩት። ከዚያች ሸለቆ አንሶ ድረስ ሰርቶ ተመልሶ አቅሜ አልፈቀደም ብሎ ምልሳል እንጂ ከይሁዳ እንግዲህ ሰው ሰራሽ መንገድ ነው። በሴፍትኔት የተሰራ መንገድ ነው ይሄ ራሱ። እንግዲህ የአህያ የበሬ የከብት መንጃ ተብላ የተደለደለ መንገድ ናት። ሲደርስ ነው በቃኛሉ። የከበሮ የጽናጽል የዝማሬ ድምፅ ሁሉ ይሰማል እኮ። ለማንዳንድ ጊዜ ቤተክርስቲያን የገባ ተከፍቶ አገልግሎት እየተሰጠ እየመሰለን ከእንቅልፍ ተነስተን ባናን ስንዘልቅ ቤተክርስቲያን ሳይከፈት የምናገኝበት አጋጣሚዎች ሁሉ አሉ። እኔ ብዙ ጊዜ ገጥሞኛል እንደዛ። እንዲህ በርሶ ጊዜ? አዎ ቤተክርስቲያን ገብተው በደንብ ሳንተኑ ቃል እግዚአብሔሩ እየተሰማ እሺ እኔ ከሆነ እንደዚህ ማህለትም ከሆነ ወደ ተርፈ ወለሉ ቃል እግዚአብሔር ድምጽ እየተሰማ እሺ በቃ ወይኔ እንዴት አገልግሎት ደወል ሳንሰማ በሚል ሩጫ ተነስቼ ሰር ድምፁ ይርቃል። እንደገና ወደ ቤተክርስቲያኑ ሲጣ እዛ ያው ጫማ የሚወለቅበት አካባቢ ባዶ ነው ሳይው ድናግጽና ድምጽ አሰማለሁ የሚል ድምጽ እንደዚህ። ከዛ ያው ደወል ደውላለሁ ቤተክርስቲያን። እንደዛ ብዙ ጊዜ ገጥሞኛል፣ ከ7 ጊዜ ያላነሰ። አሁን እንግዲህ በርሶ ጊዜ ማለት ነው በጣም በሚገባ ይሄ ያው የብቃት የንቃት አይደለም፣ ያው ከቦታው ላይ ያለው የቦታው ቅድስና እንጂ ቦታው ላይ በጽናት ቢኖርም የሚያጋጥም ሁኔታዎች ናቸው። ይደንቅ ነው። ስፍራው በእንስሳ እንደሚጠበቅ የተለየ አውሬ በፊት እንደነበረበትም ጭምር ደግሞ ይነገራል። ድሮ ድብ የምትባል አውሬ ነበረች። እሷ ያው ከቦታው ተወግዳለች። ግን በዋናነት ነብር ቦታው ላይ አይጠፋም በፍጹም በጭራሽ። አሁን እዚህ ጥቅጥቅ ውስጥ ፍየል ቢገባ አትወጣም፣ እዛው ነው ትቀር። ስለዚህ ልዩ የሚያደርገው ትክክለኛ የቦታ ጠባቂ መሆናቸው የሚገልጸው የኛ የገዳሙ ከብቶች በዛ ውስጥ ነው የሚውሉት። አንድ ከብት አይበላም፣ ፍየል ሲገባ ደግሞ ይበላል። የገበሬዎች ያው ፍየሎች በተመሰረቱ የእጽዋትም ጠላቶች ናቸው።
አይደለ? አዎ እነሱም ስለሆነ እየቀነጠቡ የሚመገቡት። ስለዚህ ይመስለኛል እኛውን ልጆቹ ሁሉ አብረው ነው የሚውሉት። እስካሁን እንግዲህ ይሄን ያህል ዘመን ስንኖር አንድ ቀን ከብት ተበላብን ተብሎ አይታወቅም። ስለዚህ በነብር የሚጠበቅ ገዳም ነው ብለን ልንል እንችላለን ማለት ነው። 4 ነጥብ። ማንም ደፍሮ በዚህ ውስጥ አይገባም። ጫካ ውስጥ ግን የገጠመው ሰው ያየ ሰው ይኖራል? ነብሩ ነው። አይ ከማን እንግዲህ ከሰነበት ካንተ ነው የሚገጥማል። ችግር አይ ውስጡ ይሄ የከብትም የማይደርስበት ሁሉ ቦታ አለ። ከሰው እግርም የማይደርስበት ምቹ ያለ አይደለ? ለአውሬ ብቻ ለአውሬ ብቻ ተፈጥሮ ተቀመጠ ቢመስል እንጂ ጩኸቱን ሁሉ ሰው ይሰማዋል። ዝገዳሙ ሁሉም ሰው ነው የሚሰማው። አቡነ ሙሴም አንበሶ አባ አንበሶ የሚባል ዋሻ አለ። ከገዳሙ ያንድ እዚህ እናንተ ጋር ያንድ 10-15 ኪሎ ሜትር ርቀት ላይ የሚገኝ ቅዱስ ጊዮርጊስ ዋሻ ነው። እዛ ውስጥ አባ አንበሶ ዋሻ ይባላል። የአቡነ ሙሴ አንበሳ ማሰሪያ ነበረ። አንበሳቸው ይኖርበት የነበረ አንበሳም እንዳላቸው ከአራዊት ጋር መኖራቸውን ለማጠየቅ ያክል ነው። እሳቸው እንግዲህ በክንፍ ነው እየበረሩ እግዚአብሔር በሰጣቸው የጸጋ ክንፍ ስራቸውን ወዲያና ወዲህ ከመላእክት ጋር ሰማያዊ ኢየሩሳሌም ማነው መንበረ ጸባዖትን 25ኛ እየሆኑ ከ24ቱ ከነ ሰማይ ጋር ያጥናሉ። በዚህኛይቱ ምድር ደግሞ በሰማይ ያለችውን ጽርሐ አርያም አይተው ያችን ቀጥታ ማምጣት ባይቻል እንኳን በዛች አምሳያ የሆነችውን ቤት ይሰራሉ ማለት ነው። ያው ቤተክርስቲያን የላይኛዋን ቤተክርስቲያን ያህል ወቸስ ቤተክርስቲያን ሰሰት መስል በጽርሐ አርያም ዘላይሉ አይደለ? በላይ ባርያም ባለች በጽርሐ አርያም ትመሰላለች ነው የሚላት ቤተክርስቲያን። ስለዚህ ከላይ ያሉትን ያልዩትን ነው ከታች የሚደግሙት መላእክት የረበቡባት ናጽና ዝምጋ እውነት ለመናገር ሀቅ ነው። ብንሄድ ውስጥ ግድግዳ ላይ ስዕል አናይም። ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ እንጂ ቤተ መቅደሱ የውጭኛው ክፍል ላይ ምእመናን የሚያየው ላይ ነው። ይሄ ግን በውጭ ማለ ውስጥም ስትገባ ግድግዳውን አታየው። የግድግዳው ከለል አይደለም የሚታይ የቅዱሳት ስዕላት አይኖ የሚታይ። እንግዲህ ጥሩ አጋጣሚ ሆኖ ደግሞ እግዚአብሔር ከሰራው ሰው ከሰራው እግዚአብሔር የሰራው ሰው ሐሰበው እግዚአብሔር ያሰበው ይበልጥ የለ። ነገ ለተቀናቸው ነው አቡነ ሙሴ ወርሃዊ በዓላቸው። በእውነት ደንቅ ነው። በስመ አብ መታሰቢያ በዓላቸው ነው። ወይ ጉድ! መንፈሳዊ አገልግሎት ይሰጣል። እንግዲህ ሁሉንም በዛው እናያለን። ያው ነገሮች የበለጠ ነገ ሚያዝያ 4 ቀን ወርሃዊ በዓላቸው መታሰቢያ በዓላቸው በ4 ወር በገባ በ4 ነው። እጅግ በጣም ይገርማል። አባታችን አቡነ ሙሴ መጣ ፈቅደውልን እናንተም እኛን ጋብዛችሁ ስለመጣን በእውነት እጅግ በጣም ደስ ብሎኛል። ስፍራውንም እንድረግጠው ስለረዱኝ እኔ አባት እግዚአብሔር ያክብርልኝ። ያው በነገራችን ላይ አቡነ ሙሴ ከቦታዬን ካነሳው ዘንድ ቦታቸውን እንደ ብዙ ሰዎች ይመኛሉ። ነገሮችን ሁሉ ለማስተካከል ይሻሉ፣ አይሳካላቸውም። እንግዲህ አንተ ጋር ተቀጣጥረን አይደለም የተገናኘ ነው። በፍጹም በሆነ አጋጣሚ የተገናኘ ያቺ አጋጣሚ ደግሞ በጣም ፈጠነች ወደ ስራ ለመቀየር። እንግዲህ ባለሳሳት ከተገናኘን ሳምንት አይሆነንም 3 ቀን 4 ቀን አይደል? እንደዛ ቢሆን ነው። ከዛ አይበልጥም። በጣም ትክክል ናት። ይሄ ፈቃደ እግዚአብሔር ነው። እንዳትወርቅ ወዳጅ። እሺ የሰባት ቴሌቪዥን መርሃ ግብር ተከታታዮች በዚህ ሰዓት የምንገኘው ቁልቁለቱን እየወረድን ነው። እጅግ በጣም ቢያስፈራም ነገር ግን የቅዱሳን ስፍራ ስለሆነ ድረስ ምንም አንፈራም። ምክንያት በእግዚአብሔር ፊት ጻድቅ ቅዱስ ሆነው የተገኙትን ቀለው ያልተገኙትን የከበሩትን ጻድቅ ይዘን ነው ወደ ገዳማቸው እየወረድን ያለን። እንደኛ ኃጢአት እንደኛ አይደለም። እንደነርሱ ግን እንደ ቃል ኪዳናቸው ቦታህን እርገጥ
እንደተባለው ልክ እንደዛኛ በዚህ ቦታ ተገኝተን ከእግዚአብሔር ጋር እየሄድን ነው። ጨለማ ነው፣ ብዙ ላይ ታያችሁ ይችላል። ድምፄ ግን በትክክል የሚሰማችሁ ይመስለኛልና በእውነት እጅግ በጣም ደስ ብሎናል። እንግዲህ ወደ ውስጥ ገብተን ቅድም እንዳልኳችሁ የመጀመሪያዎቹን ቪዲዮዎችን ማሳያችሁ ይሆናል በጥቂት። ነገ ደግሞ እጅግ በጣም የሚገራርሙ ቪዲዮዎችን አሳያችኋል።